ዕለት ማክሰኞ ሐምሌ 7 2026 ላይ እንገኛለን። የተወደዳችሁ የኤሪሳት አድማጭ ተመልካቾች እንደምን አላችሁ? ለዛሬ ረፋድ የተሰናዱ ዓለም አቀፋዊ ዜናና መረጃዎችን ካሁን ጀምረን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እየጋበዝን አርዕስተ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር አብይ አህመድ ዛሬ በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያና ምላሽ እየሰጡ ነው። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ድንገተኛ በሆነ የሥራ ጉዞ ዛሬ ሌሊት አዲስ አበባ ገብተዋል። በአውሮፓ የተነሳው የሰደድ እሳት ወደ ተለያዩ ሀገራት እየተዛመተ መሆኑ ተገለጸ። ስፔን ፖርቹጋልን በማሸነፍ ሩብ ፍጻሜን ተቀላቅላለች። የስፔኑ አምበል ሮድሪ በርናርዶ ሲልቫን ይቅርታ ጠየቀ። ቤልጂየም አሜሪካን በመጣል ወደ ሩብ ፍጻሜው የተሸጋገረች ሌላኛዋ ሀገር ሆናለች። ወደ ዝርዝር ዜናዎች እናልፋለን። ጠቅላይ ሚኒስትር አብይ አህመድ ዛሬ በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያና ምላሽ እየሰጡ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት የመንግስትን የ2018 በጀት ዓመት የሥራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ያቀርባሉ። በ2019 በጀት ዓመት ረቂቅ በጀት ላይም ከምክር ቤቱ አባላት ለሚነሱ ጥያቄዎች ማብራሪያና ምላሽ ይሰጣሉ ተብሎም ይጠበቃል። በተያያዘ ምክር ቤቱ የእቅድ በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የ2019 በጀት ዓመት ረቂቅ በጀትን አስመልክቶ የሚያቀርበውን ሪፖርትና የውሳኔ ሀሳብ መርምሮ የበጀት አዋጁን ያጸድቃል ተብሎ እንደሚጠበቅ የምክር ቤቱ መረጃ ያመለክታል። በዚህ ጉባኤ ላይ ጥሪ የተደረገላቸው ተጋባዥ እንግዶች የተለያዩ ሀገራት አምባሳደሮች፣ የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦችና የተፎካካሪ ፓርቲ አመራሮች እንደሚገኙ ይጠበቃል። የጉባኤው ሙሉ ሂደትም ከጠዋቱ 2 ሰዓት ተኩል ጀምሮ በቴሌቪዥንና በሬዲዮ በቀጥታ ስርጭት ለሕዝብ እየተላለፈ ሲሆን ከመንግስት የመገናኛ አውታሮች ውጪ ለግል ሚዲያዎች የተከለከለ መሆኑን መረጃዎች ያሳያሉ። ዶክተር አብይ አህመድ ስለ ኤርትራና ትግራይ ምን ይናገሩ ይሆን የሚለው በትልቅ ጉጉት የሚጠበቅ ጉዳይ መሆኑን መረጃዎች ያመለክታሉ። በዶክተር አብይ አህመድ የምትመራው ኢትዮጵያ ላለፉት 8 ዓመታት የጦርነትና የጸጥታ ስጋት የተደቀነባት በኑሮ ውድነትና ስራ አጥነት መነሻ ማህበራዊ ዋስትና የሌላት ሀገር ማድረጋቸው በብዙ የሀገሪቱ ህዝብና በተንታኞች ሲተቹ መቆየታቸውን ዘገባዎች ያሳያሉ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ድንገተኛ በሆነ የሥራ ጉዞ ዛሬ ሌሊት አዲስ አበባ ገብተዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም በውጭ ጉዳይ ሚኒስቴር የአውሮፓና አሜሪካ ጉዳዮች ዳይሬክተር ጄኔራል አምባሳደር መለስ ዓለምና በኢትዮጵያ የሩሲያ አምባሳደር ዮቭጌኒ ተረኪን አቀባበል ተደርጎላቸዋል። የአፍሪካ ጉብኝታቸውን የመጀመሪያው መዳረሻ የሆነው ይህ የላቭሮቭ ጉዞ አሁን ካለው ዓለም አቀፍ የፖለቲካ ትኩሳት አንጻር ሲታይ በርካታ ፖለቲካዊና ዲፕሎማሲያዊ አንድምታዎች ያዘለ ነው ሲሉ ተንታኞች ይናገራሉ። የላቭሮቭ አዲስ አበባ መግባት የተሰማው ዩክሬን በሩሲያ ግዛት ውስጥ ጥልቅ የሆኑ የድሮን ጥቃቶችን አጠናክራ በቀጠለችበትና ተንታኞች በሩሲያና በኔቶ መካከል ቀጥተኛ ወታደራዊ ግጭት ሊፈጠር ይችላል የሚል ከፍተኛ ስጋት እያንጸባረቁ ባሉበት እጅግ ወሳኝ ወቅት ላይ ነው። በመሆኑም ይህ ያልተጠበቀ ጉዞ ሩሲያ ከምዕራባውያን እየደረሰባት ያለው ፖለቲካዊና ወታደራዊ ጫና ለመቋቋም እንዲሁም በዓለም አቀፍ መድረክ ያልተገለለች መሆኗን ለማሳየት የተደረገ ጂኦፖለቲካዊ እርምጃ ነው። በተለይም እንደ ኢትዮጵያ ካሉ ቁልፍ የአፍሪካና የብሪክስ አባል ሀገራት ጋር ያላትን ስትራቴጂካዊ ትስስር በማጠናከር የምዕራባውያንን ጫና ሚዛን ለመጠበቅ ያለመ መሆኑን በግልጽ ያሳያል። በሩሲያ የዜና ምንጮች መሰረት የላቭሮቭ እና የኢትዮጵያ መንግስት ባለስልጣናት ዛሬ ማክሰኞ ውይይት ዋነኛ የውይይት ነጥቦቹ የሁለትዮሽ ንግድን ማሳደግና የኒውክሌር ኃይል ማመንጫ ግንባታ ናቸው። ባለፈው ሚያዝያ ወር ሁለቱ ሀገራት በኢትዮጵያ የኒውክሌር ኃይል ለማልማት የሚያስችል ፍኖተ ካርታ ላይ ስምምነት መድረሳቸው ይታወሳል። በአንድ ሀገር ውስጥ የኒውክሌር ኃይል ማመንጫ መገንባት ከኢኮኖሚያዊ ጠቀሜታ ባሻገር ለበርካታ 10 ዓመታት የሚዘልቅ ቴክኖሎጂያዊና ደህንነታዊ ቁርኝነትን የሚጠይቅ ነው።
ሩሲያ ይህንን ፕሮጀክት በአፍሪካ ቀንድ ያላትን የረጅም ጊዜ ጂኦፖለቲካዊ ተጽዕኖና ስትራቴጂካዊ መገኘት ይበልጥ እንድታሰፋ የሚያስችላት ቁልፍ የዲፕሎማሲ መሳሪያ አድርጋ እየተጠቀመችበት ትገኛለች። ይህ ጉዞ ላቭሮቭ ከ2018 ወዲህ አዲስ አበባን ሲረግጡ ለሶስተኛ ጊዜ ሲሆን አሁን ላይ ከአፍሪካ ሀገራት ጉብኝታቸውን ኢትዮጵያን የመጀመሪያ መዳረሻቸው ማድረጋቸው ሀገሪቱ ለሩሲያ ያላትን ስትራቴጂካዊ ክብደት ያሳያል። ከ130 ዓመታት በላይ ያስቆጠረው የሁለቱ ሀገራት ዲፕሎማሲያዊ ግንኙነት አሁን ላይ ሁለቱም የብሪክስ አባል በመሆናቸው ወደ ላቀ ኢኮኖሚና የፖለቲካዊ አጋርነት እያደገ መጥቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ በጥቅምት 2025 ሞስኮን በመጎብኘት የሁለቱን ሀገራት ስትራቴጂካዊ አጋርነት ማጠናከራቸውና በጋራ ቀጠናዊ ጉዳዮች ላይ መምከራቸው የዚሁ ፖለቲካዊ ጥረት አካል ነው። የላቭሮቭ አዲስ አበባ መምጣት ሩሲያ ከኔቶ ጋር ያላትን ውጥረት እያየለ በመጣበት በዚህ ወቅት በብሪክስ ጥላ ስር ያሉ አጋሮቿን በማስተባበር ምዕራባውያን መር የሆነውን የዓለም ስርዓት ለመሞገትና የኒውክሌር ዲፕሎማሲን እንደ ዋነኛ የውጭ ፖሊሲ መሳሪያ በመጠቀም በአፍሪካ ያላትን ተጽዕኖ በጠንካራ መሰረት ላይ ለመገንባት እያደረገች ያለውን ሩጫ የሚያሳይ ነው ሲሉ የፖለቲካ ተንታኞች ይናገራሉ። በአውሮፓ የተነሳው የሰደድ እሳት ወደ ተለያዩ ሀገራት እየተዛመተ መሆኑ ተገለጸ። በአውሮፓ ባጋጠመው ከፍተኛ ሙቀት ምክንያት የተነሳው የሰደድ እሳት ወደ ተለያዩ የአውሮፓ ሀገራት እየተዛመተ መሆኑ ተገልጿል። እስካሁን ድረስ በስፔን፣ በፖርቱጋል፣ በፈረንሳይና በግሪክ በአጠቃላይ 190 ስኩዌር ኪሎ ሜትር የሚሸፍን መሬት በእሳት የተቃጠለ ሲሆን የእሳት አደጋ ተቆጣጣሪ ባለሙያዎችም እሳቱን ለመቆጣጠር ከፍተኛ ጥረት እያደረጉ መሆኑ ተገልጿል። በተለይም በደቡባዊ አውሮፓ በተነሳው የሰደድ እሳት ምክንያት በሺዎች የሚቆጠሩ ሰዎች መኖሪያ ቤታቸውን ትተው ለመሸሽ መገደዳቸውን ዩሮኒውስ ሐምሌ 6 ዘግቧል። በአህጉሪቱ ከዚህ ቀደም 40 ዲግሪ ሴልሺየስ የደረሰው ከፍተኛ የሙቀት መጠን አሁንም ሳይቀንስ መቀጠሉ ተገልጿል። የግሪክ ባለስልጣናት ከሰደድ እሳቱ የሚወጣው ጭስ ለጤና አደገኛ በመሆኑ ዜጎች በቤታቸው እንዲቆዩ አሳስበዋል። በሌላ በኩል የአውሮፓ ህብረት የሰደድ እሳቱን ለማጥፋት እየተደረገ ያለውን ጥረት ለመደገፍ እሳት አደጋን የሚዋጉ ሄሊኮፕተሮችን ማሰማራቱን ሪፖርቶች ያመለክታሉ። በመጨረሻም የስፖርት መረጃዎችን እናስከትላለን። ስፔን ፖርቱጋልን በማሸነፍ ሩብ ፍጻሜን ተቀላቅላለች። በ23ኛው የዓለም ዋንጫ የ16ቱ የጥሎ ማለፍ ጨዋታ ስፔን ፖርቱጋልን 1-0 በማሸነፍ ሩብ ፍጻሜውን ተቀላቅላለች። የስፔን ብቸኛው የማሸነፊያ ግብ ሜሪኖ በጨዋታው ማጠናቀቂያ ደቂቃ ላይ ከመረብ አሳርፈዋል። ስፔን በቀጣዩ ዙር የሩብ ፍጻሜ ጨዋታ ከአሜሪካ አሸናፊ ቤልጂየም ጋር የምትገጥም ይሆናል። በተያያዘ ዜና የስፔኑ አምበል ሮድሪ በርናንዶ ሲልቫን ይቅርታ ጠየቀ። በጨዋታው የመጨረሻ ሰዓት ላይ በርናንዶ ሲልቫ ኳስ በመሳቱ ደስታዬን በሱ ላይ በመግለጼ ከልቤ ይቅርታ ጠይቃለሁ፣ ጥፋቱ ሙሉ በሙሉ የኔ ነበር ብሏል። ፖርቱጋል የአቻ ጎል ለማስቆጠር በምትጥርበት የጨዋታው የመጨረሻ ደቂቃ ላይ በርናንዶ ሲልቫ እና ሮድሪ አየር ላይ ኳስ ለማግኘት ፉክክር አድርገው ነበር። በርናንዶ ኳሱን ቢያገኘውም በግቡ አናት ላይ ወጥቶበታል። ይህን ተከትሎ በርናንዶ ባመለጠው ወርቃማ አጋጣሚ እጅግ አዝኖ መሬት ላይ በወደቀበት ሰዓት ሮድሪ በበርናንዶ አጠገብ ሆኖ ደስታውን ሲገልጽ ታይቷል። ምንም እንኳን ሮድሪ ድርጊቱን በጨዋታና በቀልድ መንፈስ ቢያደርገውም መሬት ላይ ወድቆ የነበረው በርናንዶ ግን በሁኔታው ክፉኛ በመበሳጨት ንዴቱን መቆጣጠር እንዳልቻለ ታይቷል። አሜሪካ በቤልጂየም ተሸንፋ ከዓለም ዋንጫው ተሰናበተች። በ23ኛው ዓለም ዋንጫ ከውድድር አዘጋጅ ሀገራት አንዷ የሆነችው አሜሪካ በቤልጂየም 4-1 ተሸንፋ ከዓለም ዋንጫው ውጪ ሆናለች። ቻርልስ ኬተለር 2 እንዲሁም ሃንስ ቫናከን እና ሮሜሉ ሉካካ የቤልጂየምን ማሸነፊያ ግቦች ያስቆጠሩ ተጫዋቾች ናቸው። ከሽንፈት ያልታደገችውን የአሜሪካን ብቸኛ ግብ ማሊክ ቲልማን ከመረብ አሳርፏል። ቤልጂየም በሩብ ፍጻሜው የስፔን ብሔራዊ ቡድንን የምትገጥም ይሆናል። አሜሪካ በዓለም ዋንጫው ጨዋታ ውስጥ ጣልቃ በመግባት ፊፋ ላይ ትልቅ ተጽዕኖ ብታሳድርም በቤልጂየም ከመሸነፍ አልዳነችም። በተለይ ፕሬዝዳንት ዶናልድ ትራምፕ አሜሪካዊ ተጫዋች ቫለሪን ባሎጉን በጨዋታው መሃል የተቀጣውን ቀይ ካርድ እንዲሰረዝ በማድረጋቸው ምን ያህል የፖለቲካ ተጽዕኖ እንዳደረጉ ሲጠቀስ ቆይቷል። ሆኖም አሜሪካ በውድድሩ ከፍተኛ የፖለቲካ ተጽዕኖና ጫና ብታሳድርም ከሽንፈት ሊያድናት አለመቻሉን በርካታ ተንታኞችና የስፖርቱ ቤተሰብ እየገለጹ ይገኛሉ። እናንተስ ምን ትላላችሁ? ሀሳብ አስተያየቶቻችሁን ጻፉልን።
የተከበራችሁ የኤሪሳት ሳተላይት ቴሌቪዥን ተከታታዮች ለዛሬ የያዝናቸውን ዜናና መረጃዎች የእስካሁኖቹን ይመስሉ ነበር። ከኛ ጋር ለነበራችሁ ቆይታ እያመሰገንን በቀጣይ የዜና ጥንቅር እስከምንገናኝ በያላችሁበት ቸር ቆዩን።